የመለዋወጫ ስለሌላቸውና የጥራት ችግር ስላለባቸው ለከፍተኛ ችግር ተጋልጠዋል። እነዚህ እቃዎች ራሱ ከኢብሳ ነው የተገዙት። በኢብሳ በኩል የገቡ መካኒካል ቬንቲሌተሮች ናቸው። ኤክስ ያደረጉት ፕሮዳክቶች ተለይተው መመሪያውም የሚያስቀምጠው ተለይተው መቀመጥ አለባቸው ነው የሚለው። አሁንም ጉድለት አለ ከተባለ ጉድለታችን ለማስተካከል በጣም ዝግጁ ነን። ለምን ይሄ ኦዲት እኛን ያስተካክለናል። ካሜራዎቹ ትልቅ ጥቅም አላቸው መጋዘን ውስጥ። እነዚህ ካሜራዎች ግን አገልግሎት የማይሰጡ ናቸው። ሰነዱን አይተህ የማሮል ላይ ነው ችግሩ የተበላሸው የሚለውን ተጠያቂነት የኔ ከሆነ እኔ ወስዳለሁ ማለት ነው። የአይናችን ፕሮግራም በመድኃኒት አቅርቦት አገልግሎት የሚታዩና ሊታረሙ የሚገቡ ይዘቶችን በማካተት በቀን 16 7ኛ ወር 2017 ዓ.ም መድኃኒቶቹ በሚል ርዕስ የክፍል 1 ዝግጅትን ለአየር ማብቃቱ ይታወሳል። በተለይም በሕግ ኃላፊነት ከተሰጠውና በሙያዊ ትንታኔ ተቀባይነት ካለው የፌዴራል ዋና ኦዲተርን ሪፖርትና ቃለ መጠይቅን በማካተት ሰርቷል። የኢቢሲ የምርመራ ዲፓርትመንት የአይናችን ፕሮግራም ዝግጅትም በማሳያነት በሁለት የመንግሥት የሕክምና ተቋማት ተገኝቶ ምልከታ አድርጓል። የዜጎችን ቅሬታ ያካተተ፣ በዘርፉ ላይ የተሰማሩ ባለሙያዎችን ያካተተና የሚመለከታቸውን ሰራተኞችና ኃላፊዎችን በማነጋገር ሊሻሻሉ የሚገቡ ክፍተቶችንም በመንቀስ አሳይቷል። ይህንን ሲያደርግ ኢቢሲ እንደ ሚዲያ ተቋምና የምርመራ ፕሮግራሞች ዲፓርትመንት ሙሉ ኃላፊነትንና ተጠያቂነትንም በመውሰድ ነው። በዋናነትም ሚዛናዊነትን በመጠበቅና እውነታዎችን በማውጣት እየሰራ ይገኛል። ይህንንም ፕሮግራም ሲያስተላልፍ ሕጋዊ መርሆችንና የሙያ ስነ ምግባርን ጠብቆ ነው። በዛሬው ቀጣይ ዝግጅታችንም የመድኃኒት አቅርቦት አገልግሎት በኦዲት ግኝት የታየባቸውን ክፍተቶች መነሻ በማድረግና ምልከታን በማካተት የፕሮግራሙን ክፍል 2 ዝግጅት ለማስተላለፍ በሚያስተዋውቅበትና ሊተላለፍ ሰዓታት ሲቀሩት የመድኃኒት አቅራቢ አገልግሎት የሚዛናዊነት ማስተካከያ ቅሬታ ደብዳቤ አቅርቧል። ይሁን እንጂ የተነሱ የቅሬታ ይዘቶች ያለውን ነባራዊ እውነታ ሊቀይሩ የሚችሉ ሆኖ አላገኘናቸውም። የፕሮግራማችን ይዘት እንደተጠበቀ ሆኖ የተነሱ የቅሬታ ሐሳቦች እያካተትን ተመልካችና ተገልጋይ ህብረተሰብ አሁንም ሊሻሻሉና ሊለወጡ የሚገባቸውን ቅሬታዎች እንዲያነሳ እንጋብዛለን። የምርመራ ዝግጅት ክፍላችንም ህብረተሰቡ የሚያነሳቸውን ቅሬታዎችና ዋና ኦዲተር መስሪያ ቤትም በስፋት የሄደባቸውን ግኝቶች እስከሚስተካከሉ ድረስ የምናቀርብ ይሆናል። በዛሬው የክፍል 2 ዝግጅታችን መድኃኒቶች፣ የህክምና መሳሪያዎችና መገልገያዎች ወደ ማከማቻ መጋዘን ከመግባታቸው በፊት የጥራት ደረጃቸውን መፈተሽ ቢኖርበትም ሳይፈትሽ ማስገባቱን የዋና ኦዲት ግኝት ያሳያል። መድኃኒቶች በማከማቻ መጋዘን ከመመሪያ ውጪ ለስርቆትና ለደህንነት ስጋት ሆነው መቀመጣቸውንም ታዝበናል። በአገልግሎቱ ቦርድ በጸደቀው የመድኃኒትና የህክምና መሳሪያዎች የመጋዘን አያያዝ ክምችት አስተዳደር መመሪያ ቁጥር 352/2013 ክፍል 3 ላይ መድኃኒቶች ወደ ማከማቻ መጋዘን ከመተላለፋቸው በፊት ተገቢውን መስፈርት ማሟላታቸውንና የጥራት ደረጃቸውን በጥራት ቁጥጥር ባለሙያዎች ሊረጋገጥ እንደሚገባ ይደነግጋል። መመሪያው ትክክል አይደለም አልልም። ትክክል ነው ያስቀመጡት። ተቋሙ ፊዚካል ኢንስፔክት በማድረጉ ብቻ ጥራት እያረጋገጠ ነው። የጥራቱ አካል ነው አንዱ ራሱ አንዱ የጥራት አካል ነው። እሱ ትክክል አካላዊ ብቸኛ አይደለም። እሱ ብቸኛ አይደለም፣ በቂም አይደለም። የተላከልን ሰነድ ላይም ዋና ኦዲት የተመለከተውም ላይ እነዚህ መድኃኒቶች የጥራት ችግራቸው አካላዊ በሆነ ምልከታ የተፈተሹ ናቸው። የጥራት ችግር ሲባል መድኃኒቱን በጥራት ያረጋገጠበትን ሰነዱንም ለዋና ኦዲትም ለእኛም መቅረብ አልቻለምና ይሄንን አላደረጋችሁም እያልኩ ነው። እንደ አንድ ሴክተር ጤና ሴክተር ላይ አንድ ሴክተር ነን አይደለ? ኤፍዲኤም እኛም ለኤፍዲኤ የተሰጠው ትልቅ ላቦራቶሪ ገንብቶ አረጋግጦ ይሄ መድኃኒት እያንዳንዱ ሳምፕል ስለሚወስዱት ማለት ነው። የኔ ላቦራቶሪ እዚህ መገንባት ደብሊኬሽኑ ምንድነው ነው እንደ ሀገር ስታስቡ እሱ ነው የሚያረጋግጠው።
የሚፈትሸው እሱ ነው። ሳምፕል የሚወስደው እሱ ነው። በዛ ደረጃ እኛ ፊዚካሊ ከሰራን ዳሜጅ ነው ወይ በትክክል ነው ገባን ካልን በቂ ነው ለኛ። ምግብና መድኃኒት ቁጥጥር ባለስልጣን የመቆጣጠር ስልጣን ቢኖረውም አገልግሎቱ ራሱ በመመሪያ መድኃኒቶችን የመቆጣጠር ስልጣን ስለተሰጠው መድኃኒቶችን መቆጣጠር እንዳለበት መመሪያ ስለሆነ ይሄም ህግ ስለሆነ የመድኃኒቶችን ጥራት መቆጣጠር ስላለበት የተሰጠው ምላሽ ልንቀበለው አልቻልንም በኦዲት ወቅት ማለት ነው። ያረጋግጣል ማለት ፊዚካል ኢንስፔክሽን ኢዝ ፓርት ኦፍ ዘ ኳሊቲ ሙሉን አይደለም። እንደዛ ከሆነ አካላዊ ምልከታ በማየት አረጋግጦ ወደ መጋዘን ያስገባል የሚል ነገር ቢሆን መመሪያው ትክክል ነው። ግን ከአካላዊ ምልከታ ባለፈ ከመስፈርቶች ባለፈ የጥራት ቁጥጥር ለዚያውም በጥራት ቁጥጥር ባለሙያ ነው የሚለው። አሁንም ልክ ነህ አንተ። ጥራት ችግር ስትል ለምሳሌ ፊዚካል ኢንስፔክሽን ዳሜጅ ሆነ ጥራት ችግር ነው አይደለ? በአካላዊ የሚታይ ኢስ ኳሊቲ ፓርት ኦፍ ኳሊቲ አይደለ? ግን የጥራት ችግር አለ ትላለህ ገና ዳሜጅ ካለው ራሱ። ስለዚህ ያ ኮንሴፕቹዋሊ የኳሊቲ ችግር አለ ማለት ነው በዛ ደረጃ የሚኖረው እንጂ የላቦራቶሪ የሚሰራ ሌላ አካል ነው። አሁንም አገልግሎቱ መድኃኒቶችን ጥራታቸውን የሚቆጣጠርበት ላቦራቶሪም የለውም። አለ ላቦራቶሪ የመድኃኒቶችን ጥራት መቆጣጠር አይቻልም ማለት ነው። አገልግሎቱ የጥራት ደረጃቸውን የፈተሸበትን ሰነድ ከቃለ መጠይቅ በኋላ ቢሰጠንም በመመሪያው መሰረት ስለ ትክክለኛ ማስረጃነቱ የዋና ኦዲተር የክዋኔ ኦዲት ስራ አስኪያጅ እንዲያረጋግጥልን አቅርበናል። ይሄ የተሰጣችሁ መረጃ የጥራት ቁጥጥር ስለማድረጋቸው የሚያሳይ ማስረጃ ሳይሆን ቼክሊስት ፎር ሪሲቪንግ ነው። መድኃኒቶችን ከውጭ ሀገር ገዝተው ሲገቡ የሰጧችሁ ሪሲቭ ያደርጉ ወደ መጋዘን ሲቀበሉ የተቀበሉበት ማስረጃ ነው እንጂ የጥራት ቁጥጥር ስለማድረጋቸው የሚያሳይ ማስረጃ አይደለም። ስለዚህ የቀረበላችሁን ዶክመንት ለእናንተ ያመጡላችሁን ዶክመንት አንቀበለውም በዚህ ምክንያት ማለት ነው። በክዋኔ ኦዲት ወቅት ከተለያዩ የጤና ተቋማት የመድኃኒት ጥራት ችግር መኖሩን ዋና ኦዲት እንዳረጋገጠም ገልጾልናል። ባየንባቸው የአገልግሎቱ ቅርንጫፎች በጣም በርካታ መድኃኒቶች ጥራት ቁጥጥር ስለማያደርግ በብልሽት በተለያየ ምክንያት የተበላሹ መድኃኒቶችን አግኝተናል። የብልሽት ምክንያት የተለያየ ቢሆንም አንዱ የጥራት ቁጥጥር ቼክ ባለመደረጉ እነዚህ ብልሽቶች ይፈጠራሉ ማለት ነው። ከመድኃኒቶች የጥራት ደረጃ ፍተሻ በተጨማሪ በቀድሞው የመድኃኒት ፈንድና አቅርቦት ኤጀንሲ ወይም ኢፕሳ በአሁኑ የመድኃኒት አቅራቢ አገልግሎት ወይም ኢፒኤስኤስ ተገዝተው ለጤና ተቋማት የሚቀርቡ የሕክምና መሳሪያዎች የጥራት ችግርና የመለዋወጫ እጥረት አለባቸው። ይህንንም በአዳማ ሆስፒታል ሜዲካል ኮሌጅ ተገኝተን ከ4 ሚሊዮን ብር በላይ ወጪ የተደረገባቸው የሕክምና መሳሪያዎች ከአገልግሎት ውጭ ሆነዋል። አንድ እቃ ዛሬ ለምሳሌ ኮተሪ የሚባል ኦፕሬሽን የሚሰራበት እቃ ነው። ገመዱን ዛሬ 10፣ 20፣ 30 ልገዛ ትችላለህ። አንተ ጠብቀ ለአመት ይበቃኛል ብለ የገዛኸው እቃ ኢዚሊ ማልፈንክሽን ማድረግ ኢዚሊ መበላሸት ለሜንቴናንስ የማይመቹ አንድ ጊዜ ከተጠቀምክባቸው ከተበላሹ ሜንቴን ከማድረግ ይልቅ አዲስ መተካቱ መግዛቱ ከዋጋም አንፃር ቀላል የሚሆንባቸው አጋጣሚዎች አሉ። አንዳንዶች የጥራት ችግር አለባቸው ይመጣሉ፣ አገልግሎት ይሰጣሉ። ሲመጡ በቀናት በሳምንታት በወራት ውስጥ ያቆማሉ ወይ ይበላሻሉ። እነዚህ በኢፕሳ በኩል የገቡ መካኒካል ቬንቲሌተሮች ናቸው። አሁን ያው ስራ ላይ የሉም ለጊዜ። ከስራ ውጭ ሆነው የቆሙበት ምክንያት ደግሞ ያው ስፔር ፓርትና አክሴሰሪ ሙሉ ፓርት ሪፕሌስመንት የሚፈልጉ ፓርቶች ስላሉ ፕላስ ደግሞ የፐርፎርማንስ አኩሬሲ ላይ የራሱ ዲፌክት ስለነበረው ለጊዜ ሆልድ ተደርጎ እኛ ጋር ስቶር ውስጥ የተቀመጡ ናቸው። እነዚህም ኤሌክትሮሰርጂካል ዩኒት ነው የሚባሉት። በኦፕሬሽን ሩም ለካቲንግ እና ኮአግ የምንጠቀማቸው ናቸው። እንደሚታወቀው ስፔር የሚፈልጉና ያው ቦርዶች ሪፕሌስመንት ስለሚፈልጉ ለጊዜ ስለሌለን የተቀመጡ ናቸው። ምናልባት ሌላ ያላየ ነው እቺኛዋ ናት። እቺ ፓልስ ኦክሲሜትሪ ሃንድሄልድ ፓልስ ኦክሲሜትሪ ትባላለች። በብዛት በሆስፒታላችን የገቡና
በየዩኒቶቹ ፌል አድርጎ ከተቀመጡት ማሽኖች ውስጥ አንዱ ነው። ስለዚህ እነዚህ በተን ስዊቾች አካባቢ ፉል ኮመንሊ ፌል የሚያደርጉ አይነት ፐልስ ኦክሲሜትሪ ታይፕ ናቸው። አገልግሎታቸው ምንድነው? እነዚህ አገልግሎታቸው ያው ሜንሊ ሁለት አገልግሎት ነው የሚሰጠው። አንደኛ ኦክሲጂን ሳቹሬሽን ነው የሚለካው ኤስፒኦ2 የምንለው፣ ሁለተኛ ደግሞ ሄት ሬታችንን ነው የሚለካው። ስለዚህ ያው ቤዚክ የሆኑ ቪታል ሳይንን ሞኒተር የሚያደርጉ ዲቫይሶች ናቸው። አዳማ ላይ አዳማ ሆስፒታል ባየንበት ጊዜ አገልግሎቱ የገዛላቸው የሕክምና መሳሪያዎች የመለዋወጫ ስለሌላቸውና የጥራት ችግር ስላለባቸው ለከፍተኛ ችግር ተጋልጠዋል። ይሄ የአክሰሰሪዎች ያለመገኘት አገኝ ደግሞ የጥራት ችግር የመሳሰሉት በግዢ ወቅት የሚታይ ነገር ነው ብዬ ነው የማስበው። ቢኮዝ ቅርንጫፍ ላይ ከማስተላለፍ ውጪ ሌላ ነገር መናረግ ስላልሆነ ማለት ነው። ከጥራት አንጻር መጥተው ረጅም ጊዜ ሳይቆዩ የሚበላሹ መሳሪያዎችን ተመልክተናል። እነርሱም ይህንን ነግረውናል። በተመሳሳይ ደግሞ የአክሰሰሪ ወይም የመለዋወጫ እጥረት ስላለ መሳሪያዎቹ አንድ ክፍል ከተበላሸ በቃ ቆሞ ነው የሚቀረውና እነዚህም በአገልግሎት አሰጣጡ ላይ ሰፊ ችግር ፈጥረውብናል ነው የሚሉትና ምንድን ነው ዋነኛ ችግር? ይህንንስ ለመፍታት ያልሞከራችሁት ለምንድን ነው? ምናልባት አንድ ማረጋገጥ ያለብን ብዬ የማስበው አንደኛ እነዚህ እቃዎች ራሱ ከኢብሳ ነው የተገዙት የሚለው ማረጋገጥ። ብዙ የተበላሹ ማሽኖች ያሏቸው መጋዘን ውስጥ ከክልሉ የሚቀርብለት አለ፣ ከክልሉ ከውጭ በእርዳታ የሚመጣ አለ። እነዚህን አልተመለከትናቸውም። በቃ ግን ከኢብሳ ብቻ ያሳዩንን ነው አሁን በምሳሌነት የጠራ ነው። ያው እንግዲህ እንደ ቅድም እንዳልኩት እንደ ቅርንጫፍ እኛ የምናደርገው ፎሎ አፑን ነው። አንደኛ እንደዚህ ችግር ገጥሞናል ተበላሽቶብናል ሲሉን ፎሎ አፑን እኛ እናደርጋለን። ሁለተኛ ነገር ደግሞ ባዮሜዲካል ኢንጂነሮች እዚህም እንዳልኩ ኢብሳ ውስጥም አለ፣ ክልል ጤና ቢሮ ላይም አሉ ባዮሜዲካል ኢንጂነሮች። በእነሱ አማካይነት ፎሎ ይደረጋል። ምናልባት እነዚህ ወደኛ ሪፖርት ተደርገው ከሆነ ቼክ ማድረግ ይኖርብኛል ማለት ነው። እነዚህ ተበላሽተዋል ቆመዋል የሚል ወደኛ ሪፖርት ተደርጎ ፎሎ ሳናረግ ቀርተን ከሆነ ማለት ነው። እኔ መረጃ ነጣርተን እናያለን። ከዛ ውጭ ግን 70% የሚመጣ በእርዳታ ነው። እነዚህ መሳሪያዎች ተለይተው ተቀምጠዋል። በቀጥታ ከኢትዮጵያ መድኃኒት አቅራቢ አገልግሎት የተገዙ መሆናቸውን ባለሙያዎችም ነግረውናል። የገዙበትንም ሰነድ አሳይተውናል። የጥራት ችግር አለባቸው፣ እንደገና ደግሞ የመለዋወጫ እጥረት ስላለባቸው አገልግሎት አይሰጡም። ይህንን አታውቁም። ኦሪጂናል ከእናንተ የተላኩ ናቸው፣ የላኩልን ከእናንተ ግዢ የተፈጸሙ ናቸው። እኚህን ቢያዩቸው ሰነዱ የእናንተ ስለሆነ ማለት ነው። ብዙ ናቸው እንደዚህ የተላኩትና ያ በዚህ መልክ ብዙ ሰነዶች ናቸው የላኩልን። ቅድም እያያቸው ያለው መድኃኒት ማን ነው? ሕክምና መሳሪያ አብዛኛው በእርዳታ የሚመጡ ናቸው። ሲሊንደር ናቸው። ሲሊንደር አብዛኛው በእርዳታ ነው የሚልቀው። ጤና ሚኒስቴር ነው የሚያመጣቸው። ታዲያ እነሱ ነው የሚያከፋፍሉት በአብዛኛው ማለት ነው። በዛ ደረጃ በእናንተም ይከፋፋል፣ በእናንተም በግዢ ይቀርባል። ፊው ነው የመጠኑ ጉዳይ ሊሆን ይችላል እንጂ በእናንተም ይቀርባል። ስለዚህ ከነዛ ውስጥ እነዚህ የተወሰኑት ናቸው። አሁን እርስዎ ሲሊንደር አሉ፣ ከሲሊንደር ውጭ ሌሎችም አሉ። ምክንያቱም ይኖራሉ፣ ብዙ ናቸው። አንተ ሊስቱን ልትይዝ ትችላለህ። እኔ ደግሞ ምን አደርጋለሁ? ሊስቱን ይዤ የትኛው ነው ከኛ ገዛው፣ እንዴት ተገዛ፣ መች መጣ፣ መች ተገዛ ብለህ ኮንፈርም አድርገህ ሰነዱን አይተህ የማሮ ላይ ነው ችግሩ የተበላሸው የሚለውን ተጠያቂነት የኔ ከሆነ እኔ ወስዳለሁ ማለት ነው። የተቋም ከሆነ ተቋሙ ሼር ያደርጋል። በዛ ደረጃ ኮንፈርም ማድረግ አለብን። የአዳማ ሆስፒታል ሜዲካል ኮሌጅ ግን ግዢውን ከነርሱ ስለማከናወኑ በሰነድ አረጋግጦልናል። በእነዚህ የመድኃኒት ማከማቻ መጋዘኖች የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ከመመሪያ ውጪ ለደህንነት ስጋት በሚሆኑበት ሁኔታ መቀመጣቸውን የዋና ኦዲተር የክዋኔ ግኝት ያመለክታል። የመጠቀሚያ ጊዜ ያለፈባቸው መድኃኒቶች አገልግሎት ከሚሰጡ መድኃኒቶች ተለይተው መቀመጥ እንዳለባቸው በዚህ መመሪያ በግልጽ ተመልክቷል። ነገር ግን በናሙና ባየናቸው የአዋሳና የአዳማ የአገልግሎቱ ቅርንጫፎች የመድኃኒት ማከማቻ መጋዘኖች የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና አገልግሎት የሚሰጡ መድኃኒቶች በአንድ መጋዘን ጎን ለጎን በሚያስብል ሁኔታ ተከማችተው ነው በኦዲት ወቅት ለመመልከት የቻልነው ማለት ነው። የምግብና መድኃኒት ቁጥጥር ባለስልጣንም በተወሰኑ የመድኃኒት ማከማቻ መጋዘኖች ባደረገው ልዩ ቁጥጥር የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ከመመሪያ ውጪ ለደህንነት ስጋት ሆኖ መቀመጣቸውን ተመልክቻለሁ ይላል። ኤክስ ያደረጉት ፕሮዳክቶች ተለይተው መመሪያውም የሚያስቀምጠው ተለይተው መቀመጥ አለባቸው ነው የሚለው።
እነዛ ተለይተው ያልተቀመጡበት ሁኔታዎች አሉ። በሁለተኛ ደረጃ ኤክስ ማለትም የመጠቀሚያ ጊዜያቸው ስላለፈ ለባለስልጣን መስሪያ ቤቱ 6 ወር ካለፈው መዝግበው በዝርዝር ሪፖርት ማድረግ አለባቸው። ይህንን እያደረጉ አይደለም። ከአቀማመጥ ጋር ተያይዞ በትክክል ያልተቀመጡበት ሁኔታዎች እንዳሉ መረዳት ተችሏል ማለት ነው። እኛም ለማሳያነት በተመለከትናቸው የሐዋሳና የአዳማ የመድኃኒት ማከማቻ መጋዘን ቅርንጫፎች ይህንኑ ተመልክተናል። የምንመለከተው የተበላሹ ወይም መጠቀሚያ ጊዜ ያለፈባቸው መድኃኒቶች ማስቀመጫ ኳራንቲን ኤሪያ ነው። እዚህ ውስጥ ሎክ አድርገን ነው ዲስፖስ እስኪደረጉ ድረስ መጠቀሚያ ጊዜያቸው እንዳለቀ እዚህ ውስጥ ነው የምናስቀምጣቸው። በመመሪያ መሰረት እነዚህ መድኃኒቶች ለብቻ መቀመጥ አለባቸው ይላል መመሪያው። ከመመሪያ አንጻር አይጋጭም። ዌራውስ ኖሮ የተለየ ውጪ ላይ ብናከማቸውና ሌላ ጋር ቢቀመጥም ጥሩ ነው፣ ምንም ችግር የለውም። በዚህኛው በኩል ያሉት እንግዲህ ጥቅም ላይ የማውሉት መድኃኒቶቹ የሚቀመጡባቸው ቦታዎቹን ኳራንቲን የምንላቸው ኤክስፓየር የሆኑ ዳሜጅ የሆኑ ፕሮዳክቶቹ ለብቻ ከእንግዲህ ከኖርማል ጋር መቀላቀል ስለሌለባቸው እነኚህ ከዚህ በታች ያሉት ያው ኳራንታይን ኤሪያ የምንላቸው ለብቻ ተለይቶ የሚቀመጡ ፕሮዳክቶች ናቸው። እነዚህ የአገልግሎት ጊዜያቸው ያለፈና የጥራት ችግር ያለባቸው ከሆኑ ለደህንነታቸውም ከለላ አልተደረገላቸውም። ከሌሎች መድኃኒቶች ጋር የመቀላቀል ባለሙያዎች ምናልባት ከዚህ ወስደው ከሌሎች ጋር የመቀላቀል አይነት ችግር አይፈጥርም። ለብቻ ራሳቸውን ችሎ አለመቀመጣቸው ለአደጋ አይዳርግም። ከዛኛው አንግል ኖርማሊ ቅድምም እንዳልኩት እነኚህ እንግዲህ ሌሎቹ ፕሮዳክቶቹ ጋር ተቀላቅሏል አንልም ነው እኛ ማለት ነው። በሐዋሳም በአዳማም አይቻለሁ። በየትኛው ስክራፒንግ ኤሪያ አይደል ምለው ስክራፒንግ ኤሪያ ነው ምለው። በተለየ በጣም በትልቁ በቀይ ተጽፎ ስክራፒንግ ኤሪያ አላል። በኤሪያ ደረጃ ሜዥም ተደርጎ በየትኛው ወይም ደግሞ በመደርደሪያ ለብቻ ተሰርቶ ስክራፒንግ ኤሪያ ተብሎ ነው የሚሰራው። እነዚህ መድኃኒቶች እኮ እኛም ሄደን ስንመለከት በአንድ መደርደሪያ ላይ ሜሽ እንኳን ሳይደረግ ወይም ሳይታሸጉ እንዲሁ አገልግሎት ከሚሰጡ መድኃኒቶች ጋር ፊት ለፊት ክፍት ሆኖ ነው የተቀመጠውና ይሄ ለአደጋ አይጋልጥም ወይ? ለምንድን ነው በመመሪያው መሰረት በተለየ ስፍራ በተባለ ቦታ ላይ ያልተቀመጡት? ለምሳሌ የአዳማውን ብንመለከት በአካል አይተነዋል፣ ነግረነዋል፣ ቦታውን አሳይተውናል። በካርቶን እነዚህ መድኃኒቶች መደርደሪያ ላይ እንደዚሁ ይታያል፣ ሜሽ አልተደረገም። ከላይ አገልግሎት የሚሰጡ ግራና ቀኝ አገልግሎት የሚሰጡ ከስርም እንደዛ መሀል ላይ እንዲህ ክፍት ሆኖ በካርቶን ተቀምጦ አይተነዋል። ይህንን በካሜራችንም ይዘናል። አንድ ነገር ላረጋግጥልን፣ እኛ ስክራፒንግ ሲንግል ራክ ነው። ቢን ሆነ ቢን ሎኬሽን ላይ ብቻ ነው። ሎኬሽን አለ አይደለ? ዌራውስ ውስጥ ሎኬሽን ከሆነ ሎኬሽን ላይ ብቻ ነው። ሴፓሬት ሎኬሽን፣ ሴፓሬት ራክ ከሆነ ሴፓሬት ራክ ነው። አዳማዎች ከዚህ በፊትም ጎብኝቻለሁ። በዚህ ደረጃ ራክን ቀላቅሎ ከሆነ ዊልቴክ አክሽን አዳማ ላይ። አገልግሎት ጊዜ ያላቸው መድኃኒቶች በተለያዩ መደርደሪያ ላይ ሊቀመጡ ይችላሉ። አገልግሎት ጊዜ ያለፈበት መድኃኒት ደግሞ ለብቻው በአንድ መደርደሪያ ላይ ደርድረው ሌብል አድርገውት ማስቀመጥ ነው ያለባቸው እንጂ እዚህ ጋር የአገልግሎት መጠቀሚያ ጊዜ ያለበት እዚህ መሀል ላይ ደግሞ የአገልግሎት ጊዜ ያለፈ ተደርድሮ መቀመጥ የለበትም። ባለስልጣን መስሪያ ቤቱ በአዲስ አበባ ቅርንጫፍ ስር ያሉትን ጠቅላላ የኢፒኤስኤስ ባለፈው 1 ወር ላይ ሙሉ የኢንስፔክሽን ስራ አከናውኗል። በዚህ በኢንስፔክሽን ስራ ውስጥ የተለያዩ ችግሮችን አይደንቲፋይ አድርገናል። ሪፖርት እየተጠናከረ ነው። ሪፖርቱ በቅርቡ ለኢፒኤስኤስ የምናቀርብ ይሆናል ማለት ነው። እንደዚህ አይነት ሪፖርት ካለ ዊል ቴክ አክሽን፣ ኤኒ ቴክ አክሽን። ይሄ አክሽን የሚያስወስድ ነው ማለት ነው። በየትኛው አዲስ አበባ መጃ ያየሁት አዲስ አበባ ቁጥር 1 መጃ ይቻላል። ስክራፒንግ ለብቻ ነው ያየሁት። ስክራፒንግ ለብቻ ነው ያየሁት። አይ ተቀላቅሎ ተገኝቷል የሚለው የሬጉላተሪ ፋይንዲንግ ካገኘን ማለት ነው እርምጃ ነው የምንወስደው ማለት ነው። በየትኛው ቢኮዝ ያቺ ናት ያዳማውስ እኛ ያየነው አሁን ነው አይነገርከኝ አይደለ? እኔ ከዚህ በፊት ሳይድ ስክራፒንግ ለብቻ ነው ያየው፣ ለብቻ ነበር። ኤኒቲንግስ አይ ተቀላቅሎ አይቻለሁ ይዘናል። በዛ ደረጃ የምንል ከሆነ አክሽን ነው የምንወስደው ማለት ነው። መመሪያው የተዘጋጀው የመድኃኒቶቹ አቀማመጥ ከደህንነት ስጋት ነፃ እንዲሆኑ ለማድረግ በመሆኑ መመሪያው ሊተገበር ይገባል ይላል የምግብና የመድኃኒት ቁጥጥር ባለስልጣን። ለብቻ እንዲቀመጥ የተፈለገበት ዋነኛ ምክንያት ሽያጭ በሚደረግበት ወይንም ደግሞ ስርጭት በሚደረግበት ጊዜ ተቀላቅሎ እንዳይወጣ ያንን እንትን ለመቀነስ ነው። በሁለተኛ ደረጃ
አንዳንድ መድኃኒቶች በወቅቱ እንዲወገዱ ካልተደረገ እነዛ መድኃኒቶች የሙያ ኢቲክስ የሌለው አካል ወይንም ደግሞ ሌላ የሌብነት ችግር ያለበት ወይንም ደግሞ ተሰርቆ ቢወጣ እንኳን ሪሌብል እንዳይደረግ ወይንም ደግሞ መልሶ የመጠቀሚያ ጊዜ ላይ ተደርጎ ገበያ ላይ እንዳይውል ያንን ለማስቀረት ተብሎ ነው። ስለዚህ ይሄ ትክክለኛ የሆነ ስራ አይደለም። የነሱ መመሪያቸው ላይ የተቀመጠውን ነገር በአግባቡ ተግባራዊ ማድረግ አለባቸው ማለት ነው። የመድኃኒትና የሕክምና መሳሪያዎች መጋዘን አያያዝ ክምችት አስተዳደር መመሪያ ቁጥር 352/2013 ክፍል 3 በተገላባጭ የመድኃኒት ፈንድ የቀረቡና በጤና ፕሮግራም የሚቀርቡ መድኃኒቶች በተለያየ መጋዘን ሊቀመጡ እንደሚገባ ያዛል። አገልግሎቱ ግን ለአሰራር ስላላመቸኝ መመሪያውን አልተገበርኩትም ይላል። የጤና ፕሮግራም ለብቻ፣ የተገላባጭ ፈንድ መድኃኒት ለብቻ ብለ ስታስቀምጥ ቦታ ትለያለ ማለት ነው። በአንድ መጋዘን ውስጥ ሆነ ቦታ ትለያለ ወይም ተጨማሪ መጋዘን ያስፈልጋል። ተጨማሪ መጋዘን ለየብቻ ራሱን የቻለ መጋዘን ያስፈልጋል። መመሪያው እንደዛ ይላል። እሱ በጣም ብዙ ቦታ እንዲባክን ያደርጋል ወይም ደግሞ ተጨማሪ መጋዘን እንድትከራይ ያደርጋል። ስለዚህ መመሪያው ትክክል አይደለም። መመሪያው ትክክል አይደለም። መመሪያው ተሻሽሏል። በጽሁፍ ያሳወቃችሁት ወይም መመሪያውን ላወጣው አካል ይሄ መመሪያ ተሽሮ በዚህ ልክ እንዲሆን ተብሎ በሰዓቱ የተቀመጠ ነገር አለ? ለመከለስ ከመዘጋጀት ውጪ የውስጥ መመሪያ ስለሆነ አንዳንድ ጊዜ አሰራሮቹ ሲያስቸግሩ መመሪያውን መከለስ ነው የሚቀድመው እኮ። አሁን የተከለሰ ነው አይደል? እስከዛ እንዳልከው የነበረው መመሪያ አክብሮ መሄድ ያስፈልጋል። መመሪያውን አለመተግበራችን የተሻለ ውጤት ስላመጣ መመሪያውን ሻር ነው የሚለው። መመሪያው የመሻር መብት ስለሌለን እኛ ትክክል ነው እያልኩ አይደለም አነሳለን። መመሪያውን ግን የተሻረበት ሪዝን እኔን ስላሳመ ማለት በወቅቱ መመሪያው ሲወጣ እንኳን ባልኖርም መመሪያው በደንብ ወደፊት እንዲያይ ማድረግ በሚኖርባቸው ሰዓት ወዲያው መቀየር በሚኖርባቸው ሰዓት እንኳን ፊድባክ ባልሰጥም መመሪያው በመሻሻሉ ግን ኤፊሽንሲ ነው ያሳደግነው። የኔ ግን አላሰራ ያለበት ምክንያት ተዘርዝሮ ቀርቦ ከዚህ ልክ በዚህ ልክ ብንሰራ ይሻላል አዲስ መመሪያ እስኪወጣ ተብሎ ማሳወቅ ላለበት አካል አሳውቋል። እሱ ነው የገመገምነው። ከኦዲት ፋይንዲንጉ በላይ ከጥናቱ በኋላ የገመገምነው በዛ ሰዓት አላሰራም። እኛ እንደሚሰራ አንዳንድ ቀለል አድርገህ የምታየው ግን ወደ ህግ ስትመጣ ወደ አሰራር ልክ እንደዚህ ፐርፎርማንስ ኦዲት ስትሰራ ወደ ፋይንዲንግ መጣዋል። እንደ ቀላል አድርገህ አንተ ኦኬ ይሄኛው ይቀላል ይሄኛው ያፈጥንልኛል ብለህ የምትወስናቸው አንዳንዴ እንደዚህ አይነት ነገር ያመጣሉና ያኔ እኮ የተጻፈ ነገር ቢኖረን ለቦርድ አቅርበን ብንናገር ወዲያውኑ ፈጥኖ እንዲሻሻል ብናደርግ ይሄ ሁሉ ግምገማ ባልመጣብን ብለን ነው የገመገምነው። እኛ ያሰብነው ከመቀየራችን በፊት መመሪያዎቹ መቀየራቸውን ሜክሹር ማድረግ አለብን ብለን ከዚህኛው ላይ የወሰነው ትምህርት ይሄ ነው ማለት ነው። በአገልግሎቱ ቦርድ በጸደቀው መመሪያ በማከማቻ መጋዘን የሚገኙ መድኃኒቶች፣ የሕክምና መሳሪያዎችና መገልገያዎች በበጀት ዓመቱ ማጠናቀቂያ ላይ ዓመታዊ ቆጠራና በየሩብ ዓመቱ ድንገተኛ ቆጠራ ሊደረግና በቆጠራ ወቅትም ለሚከሰት ጉድለትና ብልጫ አስፈላጊ እርምጃ ሊወሰድ እንደሚገባ ያዛል። የዋና ኦዲተር የክዋኔ ግኝት እንደሚያሳየው ከ2013 እስከ 2015 ዓመተ ምህረት ድረስ በተደረገ ቆጠራ የመድኃኒት ጉድለት መታየቱን የሚያሳይ ሲሆን ጉድለቱን በፈጠረው አካላት ላይ የተወሰደው እርምጃ ግን በቂ ያለመሆኑን ይናገራል። በቆጠራ ወቅት የሚከሰት ጉድለትና ብልጫን በተመለከተ ነው። በናሙና በመረጥናቸው በአዋሳ በአዳማም በሌሎችም ቅርንጫፎች በርካታ የአገልግሎቱ መጋዘኖች ውስጥ የሚገኙ መድኃኒቶች በስርቆት ይጠፋሉ፣ እንዲሁም ብልጫም ይከሰታል እና እነዚህ በስርቆት የሚጠፉ መድኃኒቶች አሉ። ለማሳያነት በአገልግሎቱ ዋና ቢሮ በአጠቃላይ ይህንን መረጃ ስናስቀምጥ በ2013 ዓ.ም 1 ሚሊዮን 130,043 ብር ከ62 መድኃኒት ጎለዋል ከተገዙ መድኃኒቶች ማለት ነው። እንዲሁም በ2014 ዓመተ ምህረት 739,882 ከ45 የሚሆን መድኃኒት ከአገልግሎቱ ጎድለዋል። እንዲሁም ደግሞ በ2000 ኦዲቱ የሸፈነው በ2015 ዓመተ ምህረት በአጠቃላይ 1,251,665 ከ27 ሳንቲም መድኃኒት ከመጋዘኖች ከተለያዩ መጋዘኖች ጎድለዋል ማለት ነው። እነዚህ መድኃኒቶች የጎደሉት በስርቆት ነው። በዚህም አገልግሎቱ ይሄ መድኃኒት የጎደላቸው የመጋዘን ኃላፊዎች ላይ ክስ
የመሰረተበት ሁኔታ አለ። በተወሰነ መልኩ ተጠያቂ የሆኑ ቢሆኑም አብዛኞቹ አልተጠየቁም። የጉድለት መነሻዎች አሉ። በዛ ደረጃ ለምሳሌ የዳታ ዲስክሪፐንሲ ሊኖር ይችላል፣ ዳብሊኬሽን ሊኖር ይችላል፣ ኢረር ሊኖር ይችላል፣ የኡማን ኢረር ሊመጣ ይችላል። በዛ ደረጃ ስናመጣ እያንዳንዱ ከቆጠራ በኋላ ቼክ እናደርጋለን፣ እንቆጥራለን። ምኑ ነው ጎደለው? እንዴት ጎደለበት? በስተትም ሊሆን ይችላል የሚያጎለው ማለት ነው። ወይም ደግሞ ኢንቴንሽናል ሊሰርቅ ይችላል። በዛ ደረጃ በቆጠራ ቼክ ስናደርገው አንዱ የዚህ ዲስክሪፐንሲ ኢሹዎችን መነሻ ነው የምናጠራው። በኮሚቴ እናጣራለን፣ ኢንተርናል ኦዲት እናያለን። ከዛ በኋላ ስፔሲፊካሊ የመድኃኒት የጎደለው በእንዝላልነት በስርቆት ከሆነ ወደ ህግ ነው የምንወስደው ማለት ነው። በዛ ደረጃ ነው የምናየው። እርምጃ የተወሰደ ቢኖርም እርምጃ ያልተወሰደባቸው ሰራተኞች ስላሉ የተሰጠው ምላሽ አልተቀበልነውም። ይሄ በ2013 የወጣው የውስጥ መመሪያ የምትተዳደሩበት መመሪያ ቦርድ ያጸደቀው ህጋዊ መመሪያ ነው። ይህን መመሪያ ግን አብዛኛውን ክፍል ተግባራዊ አታደርጉትም። የዋና ኦዲተር ጥናትም የሚያሳየው ይሄን ነው። እኛም በአካል ሄደን ስንመለከት እነዚህ መመሪያዎች ተግባራዊ አለመሆናቸውን አይተናል። ለምንድን ነው ተግባራዊ ማታደርጉት? መመሪያ የምታወጣ እኮ ተቋሙን እንዲያሳልጥ ነው የምትፈልገው፣ ራሽ ተደርጎ እንዳይወጣ። ነገር ግን ጥናት ላይ ተመሰረተ መመሪያ መውጣት አለበት እንጂ አንዳንዱ በኦፒኒየን በምን የሚመጣ መመሪያዎች አያሰሩም፣ በየትኛውም ደረጃ የምናያቸው። ስለዚህ አብዛኛው መመሪያዎች በኔ እይታ አብዛኛው መመሪያዎች ተግባራዊ ናቸው። እነኚህ ፌደራል ዋና ኦዲተር የተጠቀሱት ያልተቀበልናቸው የተቀበልናቸውን ግን ምንድን ነው እናስተካክለን ብለን ወስደናል ማለት ነው። በመድኃኒት ማከማቻ መጋዘኖች የመድኃኒቶችን ደህንነት ለመጠበቅ የደህንነት ካሜራዎች ተገጥመዋል። ነገር ግን ተበላሽተው ከአገልግሎት ውጭ የሆኑ ካሜራዎች መኖራቸውን በአዳማ ቅርንጫፍ በአካል ተገኝተን ተመልክተናል። ይህ ደግሞ ለመድኃኒት ስርቆት የሚዳርግ መሆኑን የተቋሙ የካሜራ ባለሙያ የተናገረ ሲሆን የዋና ኦዲት ግኝትም ይህንኑ ያሳያል። በአገልግሎቱ እንደሚታወቀው መጋዘኖች ውስጥ ካሜራዎች አሉ። በአዳማም በአዋሳም ካሜራዎች አሉ። እነዚህ ካሜራዎች ግን አገልግሎት የማይሰጡ ናቸው፣ የተበላሹ ናቸው አብዛኛዎቹ። እሱ ብቻ አይደለም፣ መብራት በብዛት ስለሚጠፋ መብራት በሚጠፋበት ጊዜ አንዳንድ ቅርንጫፍ ላይ የገጠመን መብራት በሚጠፋበት ጊዜ የጠፉ መድኃኒቶችም አሉ። ለምሳሌ እንደ ምሳሌ ማንሳት እችላለሁ። ጅማ ቅርንጫፍ ላይ፣ ሌሎችም ቅርንጫፎች ላይ መብራት ይጠፋል። መብራት በሚጠፋበት ጊዜ አውቶማቲክ ጄኔሬተር ስለሌለ ካሜራዎች መቅረጽ አይችሉም። ቀይ ያበራንባቸው ኦልሬዲ የማይሰሩ ለሄድ ኦፊስ ሪፖርት አድርገናቸዋል። እነዚህ በእኛ አቅም የማይደረጉ የሚገዙ ስላልሆኑ ደብዳቤም ጽፈን ወደዛ ለነሱ ማድረስ ይችላል። እነዚህ ግን ይህንን የሆኑት ወይ ደግሞ እንደዚህ በዚህ መልክ ያሉት እንዳለ አሁን ስራ ላይ ያሉ ናቸው፣ የሚሰሩ ናቸው ማለት ነው። አጠቃላይ ስናያቸው ያው 48 ቶታል አሉን ማለት ነው። መረጃው ናቸው። አሁን ቀይ የበሩት የማይሰሩት መጠናቸው አሁን ይሄ 48ቱ ማለት ነው። ከማይሰሩት እንግዲህ በቁጥር እዚህ ጋር መቁጠር እንችላለን ማለት ነው። 1 2 3 4 5 6 7 9 ካሜራዎች አይሰሩም ማለት ነው። ምንድነው? ምን ያህል ጊዜ ሆናቸዋል መስራት ካቆሙ? ቆይቷል። ትንሽ ቆይቷል። ሪፖርት አድርጋችኋል? እስካሁን መልስ አልሰጧችሁም ነው? ሴንተር ላይ ኦልሬዲ ደብዳቤም ልከ ለዋናው ቢሮ ነው ያሳወቃችሁት መበላሸታቸውና ጥገና እንዲደረግላቸው? የሚገዙ ናቸው። ጥገናማ እኛ ቼክ አድርገን ስለዚህ አዲስ መገዛት አለባቸው ናቸው። አዲስ የሚገዙ ናቸው በምትካቸው ማለት ነው። አሁን እነዚህ ባለመስራታቸው በእናንተ ስራ ላይ የሚያሳድረው አሉታዊ ተጽዕኖ ይኖራልና ምንድን ነው እሱ? ያው የሚያደርሰው ኢምፓክት የታወቀ ነው። የሆነ ቦታ ላይ የሆነ ነገር ቢጠፋ በዚህ በካሜራ ስለሆነ የምንይዛቸው የነዛን ነገሮች ያሳጠናል ማለት ነው። ማየት ያለብንን ማወቅ ያለብን ነገር ያሳጠናል። ካሜራዎቹ ትልቅ ጥቅም አላቸው። መጋዘን ውስጥ እይታውን ሙሉ ያደርጉታል። የመጋዘን ኃላፊዎችን ኮንፊደንት እንዲሆኑ ያደርጋቸዋል። ቅድምን ካልኩት ከዕለታዊ ቆጠራ በተጨማሪ የካሜራዎቹ ቪው ደግሞ በጣም ጠቃሚ ነው። ስለዚህ ከነሱ ጋር በነበረን ቆይታ የነሱ ባለሙያም የአዳማው ይህንን እርሱ የነገሩን ነው የነገሩት። ነገር ግን ካሜራዎቹ ተበላሽተዋል፣ ሙሉ በሙሉ መቀየር አለባቸው። ይህንንም ሪፖርት አድርገናል፣ ግን እስካሁን ድረስ አልተቀየሩም ብለዋል። እየተቀየሩ ነው። ቅድም ያልኩ 314 ካሜራ ባለፈው ዓመትም ድረስ ግን ለረጅም በወራት ለሚቆጠሩ ከ6 ወር በላይ እነዚህ ካሜራዎች ተበላሽተው
ስራ ይሰሩን ነበር። በዚህ ጊዜ ውስጥ ደግሞ የተፈጠሩ በርካታ ነገሮች ሁሉም የተበላሹ ካሜራዎችን መቀየር ሳይሆን መጠገንም አለ። ለመጠገን ጥረት ይደረጋል። መጠገንም ነበር ያልኳቸው። የሚጠገኑ አይደሉም፣ ሙሉ በሙሉ የሚቀየሩ ስለሆኑ ሪፖርት አድርገናል። ነገር ግን ምላሽ አልተሰጠንም ነው ያሉት። እሱም ፈትሸን እናስተካክላለን። ያ ለእኔ አይቲ ክፍል ሪፖርት አድርጎልኛል። ለእኔ አይቲ ክፍል ሪፖርት አድርጎልኛል። መች ነው ያደረገው? አላስታውሰውም። መረጃም ካላየሁት የብዙ ስለሆነ አላስታውሰውም። መረጃውን ቼክ ማድረግ አለብኝ። የነዚህ ካሜራ መበላሸት መረጃው ካላቸው ሪፖርት ከተደረገ ለምንድን ነው በወቅቱ ምላሽ ያልተሰጠው? ብዙ የራውስ ነው በዛ ደረጃ ያመጣው። አንዳንዱ ተበላሽቶ ችግር አላቸው፣ አብዛኛው ግን ስፔር ፓርት የሚፈልጉ ነበሩና ያለኝ ሪፖርት ሪሎኬት ነው አደረጉት። የኛ አይቲ ሪሎኬት ነው አደረጉት። አይ አንተ ደግሞ አሳይተውናል። እዛውን ባለሙያም እዛው ነበር ሴንተር ላይ ያሳየው። ነበረው ሪሎኬት ተሰሩት አለ። የውጭው ሪሎኬት አድርገው ወደ ዌራውስ ያስገቡት አለ። ያለኝ መረጃ ነው። ይሄን አይደለም ለኛ የተናገሩት። ምንድን ያደረጋችሁት መፍትሄ ብለን ነው የጠየቅነው። ያለው መፍትሄ የሚጠገን አይደለም፣ የሚቀየር አይደለም። ሙሉ በሙሉ ስለተበላሸ አዲስ መግባት አለበት። ይህንን ደግሞ ለሚመለከተው አካል አሳውቀናል። መተካት ነው፣ ፕላን ነው የሚተካ። ከውጭ ነው የሚገዙት እነኚህ የአገር ውስጥ አምራቾች ከውጭ ነው የሚያመጡት። ከውጭ አምጥተው በፕላን ደረጃ እየሰሩልን ነው። ዋና ኦዲት የክዋኔው ጨርሶ ከናንተ የሚፈልገውን ሰነድ በሚጠይቅበት ሰዓት በወቅቱ ማቅረብ አልቻላችሁም። ለምሳሌ ቀጥታ ለእርሶም ጥያቄ አቅርበዋል። ቀርቦልኛል፣ ግን በሚፈለገው ጊዜ ያለማቅረብ ችግር እንዳለ ነግረውናል። ለምንድን ነው በፍጥነት ከናንተ የሚጠበቁ ሰነዶችን ለነሱ ማቅረብ ያልቻላችሁት? እኔ ለምሳሌ ይሄ ሰነድ በዚህ ሰነድ አልቀረበልኝም፣ ይሄ ነው የጎደለ፣ ይሄ ነው የሚለውን መጀመሪያ እንግዲህ ኦዲት ሲመጣ ከዳይሬክተሮች ታች ያለው ፈጻሚዎች ጋር አይደለ የሚነጋገረው። ፈጻሚዎች ጋር ተነጋገረ፣ ዳይሬክተሮች ጋር ተነጋገረ። ፋይናሊ ፋክት ሲቱ ሲመጣ ይሄ መረጃ ፈለግኩ አለ። እያንዳንዷን መረጃ የተፈለገበት አንግል ስለማላቅ የኛ ኦዲተር እያረጋገጠ እንዲልክ ቢኮዝ እሱም ኦዲተር ስለሆነ የውስጥ ኦዲታችን ስለሆነ በዛ ልክ እንዲያመጣ የሚለውን ላኩት። ፋይናሊ የመጨረሻ ሲመጣ ፋክት ሲመጣ 15 ቀን ነበርና አንድ መኪና ነው ላኩት። ቢሰጡንም ሰነዶቹ በራሳቸው ትክክለኛ ያንን ግኝት የሚያሳዩ ሰነዶች ማስረጃዎች አይደሉም የሚል ነው ሪፖርቱ ላይ ያለው። ከነሱም ጋር በነበረን ቆይታ ይሄንን ነው ምላሽ የሰጡን። ሚስ ልናደርግ እንችላለን። ሜጀር ሰነዶች ግን እኔ ጋር ከቀረበ ወዲህ አብዛኛው ሰነዶችን ሰጥተናል። ክፍተት የለም። ክፍተቱ ሲከሰትም ራሱ ተቋሙ ይጠየቅ፣ እኛ ባለቤት አይደለንም በሚለው አይደለም እያነሳው ያለሁት። ግልጽ የሆነ ነገን የሚሻገር እንደባለፈው መመሪያ አውጥተን ምንጥሰው ሳይሆን ነገን የሚሻገር አሰራር ያስፈልገናል። እኔ አሁን 100% ችግር ስላልፈታን በነበሩ ችግሮች ውስጥ አሁን ምላቸው ሪፎርሞችን ትላንት ብናደርግ ባለፈው 4-5 ዓመት ብናደርግ ነገሮችን እያቀለለ ይመጣ ነበር ብዬ ስለማስብ እነዛን አለማድረጋችን ጉለት ነው ብዬ አምናለሁ። በቀጣይ ምንድነው የምናደርገው? እኛ በኦዲቱ ላይ የሰጠናቸው የማሻሻያ ሀሳቦች አሉ። እነዚህ የማሻሻያ ሀሳቦች ምን ያህሉ ተፈጻሚ ተግባራዊ ተደርገዋል፣ ምን ያህሉ አልተደረገም የሚለውን ደግሞ በቀጣይ ገብተን የክትትል ኦዲት እናከናውናለን። አብዛኛው አስተካክለን ነው ለፎሎ አፕ ኦዲት እየጠበቅን ያለ ነው። ስለዚህ እነሱ ሲመጡ አንተም መምጣት ትችላለህ። አሁንም ጉለት አለ ከተባለ ጉለታችን ለማስተካከል በጣም ዝግጁ ነን። ለምን ይሄ ኦዲት እኛን ያስተካክለናል። የክትትል ኦዲት ከሰራን በኋላ እንደዚሁ ለሚዲያ ጉዳዩን ግልጽ እናደርጋለን ማለት ነው። ይሄ ግኝቶች በክትትል ኦዲት ወቅት ተሻሽለዋል፣ እነዚህ ግኝቶች ደግሞ በክትትል ኦዲት ወቅት አልተሻሻሉም ብለን ለሚዲያ ግልጽ እናደርጋለን። መድኃኒቶች፣ የሕክምና መሳሪያዎችና መገልገያዎች ተገዝተው ወደ ማከማቻ መጋዘኖች ከመግባታቸው በፊት የጥራት ደረጃቸውን መፈተሽ እንዳለበት መመሪያው ቢያዝም አገልግሎቱ ግን ይህንን አለማድረጉን የዋና ኦዲት የክዋኔ ግኝት አሳይቷል። አገልግሎቱ ግን የጥራት ፍተሻ አድርጌያለሁ፣ ለዚህም ሰነድ አለኝ ቢልም ያቀረበው ሰነድ መፈተሹን የሚያረጋግጥ አለመሆኑንም ዋና ኦዲት አረጋግጧል። የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ከመመሪያ ውጪ አገልግሎት ከሚሰጡ መድኃኒቶች ጋር ለደህንነት ስጋት ሆነው ተቀምጠዋል። በነፃ የሚሰጡና ለሽያጭ የሚቀርቡ መድኃኒቶች እንዲሁም ከፍተኛ ዋጋ የሚያወጡ መድኃኒቶችም በአንድ የመድኃኒት ማከማቻ መጋዘን ለስርቆት በሚያጋልጥ መልኩ መቀመጣቸውን ከዋና ኦዲት ግኝት ባለፈ እኛም ይህንኑ ተመልክተናል። ለመድኃኒቶች ደህንነት ሲባል የተተከሉ ካሜራዎችም ቢሆኑ ለረጅም ጊዜ ተበላሽተው
ከአገልግሎት ውጭ መሆናቸው በመድኃኒት ቆጠራ ወቅት በየዓመቱ የመድኃኒት ጉድለት እንዲፈጠር ማድረጉንም የክዋኔ ኦዲቱ ያሳያል። የኢትዮጵያ መድኃኒት አቅራቢ አገልግሎት በዋናነት ያነሳቸው ቅሬታዎች ኤቢሲ ከ2 ወራት በፊት መረጃ ለማግኘት በጻፈው ደብዳቤ መረጃ እየሰጡ የአገልግሎቱ ምክትል ዋና ዳይሬክተሮች ሙሉ ሐሳብ አልተላለፈም የሚል ነው። ይሁን እንጂ የዝግጅት ክፍሉ ካለው የአየር ሰዓትና አሰራር አንጻር ያደረገው ቀረጻ በሙሉ የሚተላለፍ ባለመሆኑ ለቀረቡ ጥያቄዎች የተሰጡ ምላሾችን ሳይዛቡ ማቅረብ በመሆኑ ለዝግጅት ክፍላችን ለቀረቡ ጥያቄዎች በምክትል ዋና ዳይሬክተሮች የተሰጡ ምላሾችን በማካተት አቅርበዋል። አገልግሎቱ በሁለተኛ ደረጃ ሊካተቱ የሚገባቸው አካላት አለመጠየቃቸውን ቢያመላክትም የዝግጅት ክፍሉ ግን ከአገልግሎቱ በተጨማሪ የአገልግሎቱ ተጠቃሚዎች፣ የጤና ተቋማት፣ የጤና ሚኒስቴር፣ የምግብና መድኃኒት ቁጥጥር ባለሥልጣን በተጨማሪነት በግብዓት ተቀምጠዋል። እንደዚሁም የዋና ኦዲተር የክዋኔ ግኝትና የዝግጅት ክፍላችንም በቦታው በመገኘት የአካል ምልከታ አድርጓል። በሦስተኛ ደረጃ በቅሬታነት ያነሳው ከግዢ ጋር በተያያዘ ፕሮግራሙ ምንም የመድኃኒት ግዢ ዕቅድ ሳይኖራቸው ግዢ ይፈጽማሉ የሚል ነው። ነገር ግን ፕሮግራሙ መጀመሪያውንም ያነሳው አገልግሎቱ አያቅድም ሳይሆን ዕቅዱን ማሳወቅ ላለበት ለመንግሥት ግዢና ንብረት ባለሥልጣን አለማሳወቁን ነው የዋና ኦዲተር ግኝትን መሠረት በማድረግ የተመለከተው። ሌላው አገልግሎቱ ባቀረበው ቅሬታ ላይ በተራ ቁጥር 2፣ 4 እና 5 ላይ የመድኃኒት አቅርቦት እጥረትን የሚመለከት ሲሆን የተዛባ መረጃ ቀርቧል ይላል። ይሁን እንጂ ፕሮግራሙ የዋና ኦዲተር የክዋኔ ግኝቶችን መሠረት በማድረግና በጤና ተቋማት በአካል በመገኘት በተሰበሰቡ ማስረጃዎች የጤና ተቋማቱ ባላቸው በጀት ልክ የመድኃኒት ፍላጎታቸውን ያሳወቁበትንና አገልግሎቱ ማቅረብ የሚችለውን የመድኃኒት አይነትና መጠን ያሳወቀበትን ሰነድ በማነጻጸር አቅርቦቱ ዝቅተኛ መሆኑን ተመልክተናል። የአገልግሎቱ ዋና ዳይሬክተርም ቢሆኑ የፍላጎትና የአቅርቦት አለመመጣጠን መኖሩን በነበረን ቆይታ ተናግረዋል። የመድኃኒት አቅርቦት አገልግሎት እንደ ሀገር በርካታ የጤና ተቋማት አሉ አገልግሎት የሚሰጡና ለእነዚህ የጤና ተቋማት ሳይቆራረጡ መድኃኒቶችን ከማቅረብ አንጻር ሰፊ ክፍተት አለበት። በመቶኛም ሲታይ ዝቅተኛ የሆነ አቅርቦት ነው ያለው። ይህ ለምንድን ነው? ጥሩ እንግዲህ አቅርቦት ስንል ያው አንዱ ፍላጎት ነው አይደል? ያለው ፍላጎት አለ፣ ከዛ አቅርቦት አለ። እንደ ሀገር አንተም እንዳነሳው ጥናቶች አሉ፣ ኦዲትም አለ። እኛም ደግሞ ባጠና ነው እንደ ሀገር የአቅርቦት እና ፍላጎት አልተጣጣመም ነው አልተጣጣመም። አቅርቦት እና ፍላጎቱ አልተጣጣመም። እንግዲህ ፍላጎቱ በጣም ሰፊ ሆኖ መጥቷል። ከዚህ በፊት እንግዲህ እንደምታውቀው በትንሽ ጤና ተቋም ብቻ ነው ግን 50 ሚሊዮን የኢንሹራንስ ተጠቃሚዎች አሉ። ይሄ አፍ ኦፍ ፖፑሌሽን የኢትዮጵያ ማለት ነው። እና ወደ አቅርቦት ደግሞ ስንመጣ ተግዳሮቶች ያሉበት ብዙ አለ። 80% ከውጭ ይገባል። የሎካል ማኑፋክቸሪንግ አለ፣ ጤና ተቋማት የትንበያ ሁኔታ አለ፣ የፖሊሲ ኢሹ አለ፣ ሌጋል ኢሹ አለ እና ይሄ አቅርቦቱን ጎተት ያደርገዋል ማለት ነው በዛ ደረጃ። ስለዚህ የትኛውም ጤና ተቋም ስትሄድ አቅርቦቱና ፍላጎቱ አልተጣጣመም ማለት ነው በዚህ ደረጃ። ሌላው አገልግሎቱ በቅሬታ ያነሳው ዋና ዳይሬክተሩ ጋር ቃለ መጠይቅ ማድረግ እንደምንፈልግ በደብዳቤ መጠየቃችንን ያምናሉ። ይሁን እንጂ በወቅቱ ሀገር ውስጥ አለመሆናቸውን ቅሬታው ያነሳል። ነገር ግን በተቋም ደረጃ ለአገልግሎቱ ደብዳቤ የጻፍነው ከ2 ወራት በፊት ቢሆንም የመጨረሻ ውሳኔ ሰጪ የሥራ ኃላፊ እንዲሰጡን የጻፍነው ደብዳቤ ለሁለተኛ ጊዜ መሆኑን ሰነዶች ያሳያሉ። ኢቢሲ የተነሱ ጉዳዮች የመፍትሄ ውሳኔዎች እንዲያገኙ ጠብቆ ቃለ መጠይቅ ያደረገ እንጂ እንደ ቅሬታው መረጃ ያዛባ አይደለም። ይህም ሚዲያችን በኤዲቶሪያል ፖሊሲው በሕግ ማዕቀፎችና በሙያዊ ስነ ምግባር መረጃ ሰጪዎችን በትዕግስት ጠብቆ በሚዛናዊነት የሚሰራ መሆኑን የሚያሳይ ነው። ከመድኃኒት ጥራት ፍተሻ ጋር በተያያዘም የመድኃኒት ጥራትን በተመለከተ በዋናነት የምግብና መድኃኒት ቁጥጥር ባለሥልጣን ተግባር ቢሆንም በአገልግሎቱ ቦርድ የጸደቀው መመሪያ አገልግሎቱ የጥራት ደረጃቸውን በጥራት ቁጥጥር ባለሙያ ሊያረጋግጥ እንደሚገባ ይደነግጋል። እንደ ዋና ኦዲተር የክዋኔ ግኝት ግን አገልግሎቱ አካላዊ ምልከታ ብቻ የሚያደርግ መሆኑን ያሳያል። አገልግሎቱ ከእኛም ጋር በነበረው ቆይታ ከአካላዊ ፍተሻ ባለፈ የመድኃኒቶችን ጥራት የሚፈትሽበት አሰራር ካለው ያከናወነባቸውን ሰነዶች ብንጠይቅም በወቅቱ የተሰጠን ሰነድ ግን ቀደም ሲል ለዋና ኦዲተር የተሰጠና አካላዊ ፍተሻ ብቻ መደረጉን የሚያሳይ መሆኑን በዋና ኦዲተር ምልከታ
ተረጋግጧል። ኢቢሲ ዘገባዎችን የሚዘግብበት የሕግ አግባብና አሰራር ግልጽነት፣ ፈጣን ምላሽ መስጠትን መሰረት ያደረገ በመሆኑ ፕሮግራሙ ሊተላለፍ በቀረው ጥቂት ሰዓት የሚነሱ ቅሬታዎችንም ተቀብሎ ምላሽና ማሳያ ማካተቱ የአሰራሩን ሕጋዊ መርህ የሚያሳይ ነው። በቅሬታ ደብዳቤው በግልባጭ ለተጠቀሱት ተቋማትም ከፕሮግራሙ ይዘት ባሻገር በደብዳቤም ምላሽ የምናሳውቅ ይሆናል። ተገልጋዩ ማህበረሰብ የሚያነሳቸው የመድኃኒት አቅርቦት እጥረትና የአሰራር ችግሮች ካሉም አሁንም ለዝግጅት ክፍላችን ማሳወቅ የሚቻል መሆኑን ለማንሳት እንወዳለን። በጥናትና በሚዛናዊነት እንዲሁም ተጠያቂነትንም ጭምር በመውሰድና የዋና ኦዲተር የኦዲት ግኝቶችና እውነተኛና ትክክለኛ ጥናቶችን በማካተትም ችግሮች ከቀጠሉ እንዲታረሙም የምንሰራ ይሆናል። በቀጣይ የሚወስዳቸው መፍትሄዎችና እርማቶች ካሉም በሌላ ፕሮግራም የምናቀርብ ይሆናል። ሰላም።